sometimes you may look not that busy but still productive በጣም ትንንሽዬ የሆኑ ነገሮች ሲደራረቡ ምን ይሆናሉ ወፍራም ይሆናሉ ሶ በቀን ውስጥ 20 30 ነገር ደራርባሃል 20 30ው ነገር እያንዳንዱን ስታያቸው በጣም ማይረቡ ተራ ነገሮች ናቸው ይህ የታደማችሁበት መድረክ በሙስሊም ተማሪዎች ሊግ እየተዘጋጀ በየወሩ ወደ እናንተ የሚደርሰው የመጽሐፍ ዳሰሳ መሰናዷችን ነው በንባብ ወደ ከፍታ የሚል ሞቶ አለው በአሁኑ የምናካሄደው ለ25ኛ ዙር ነው ከመጽሐፎቹ የወጡ ጥያቄዎችን ላንሳላችሁና እጅ በማንሳት ለሚመልሱ ሰዎች መልሳቸው በጣም አርኪ ከሆነ ለዶክተር ወርሃዊ አንሊሚትድ ከዛ ደግሞ መልሱ ተመልሷል ብቻ ከሆነ ሳምንታዊ አንሊሚትድ እንሸልማለን ማለት ነው ዝግጁ ናችሁ مرحبا የመጀመሪያው ጥያቄ መጽሐፉ ገጽ ስንት ነው ምናምን አለላችሁም በፕሮዳክቲቭ ሙስሊም ውስጥ የተብራሩት ሶስት ዋና የምርታማነት ገጽታዎች ምንድናቸው ከነ ማብራሪያቸው የሚመልስልን ማለት ነው እሺ ቢስሚላህ ያው ሶስቱ የምርታማነት ገጽታዎች ተብሎ በመሐመድ ፋሪስ መጽሐፍ ላይ የተገለጹት አንደኛው ኢነርጂ ነው ሁለተኛው ታይም ነው ሶስተኛው ፎከስ ነው ማለት ነው ሶ ኢነርጂ ስንል አንድን ሰው ምርታማ ወይም ፕሮዳክቲቭ የሚያደርገው ፉሊ የሚሰራው ነገር ላይ ፉሊ ኢነርጂቲክ ሆኖ ሲሰራ ሁለተኛው ደግሞ ታይም ሲኖር ላስቆመ ትክክለኛው መልስ ነው ዶክተር የፈለኩት ምናልባት ተሳስተን ከሆነ ሶስት ፕሮዳክቲቪቲ ብሎ ይጠቀሳቸዋሉ ስፒሪቹዋል ፕሮዳክቲቪቲ مرحبا እሺ አንደኛው ስፒሪቹዋል ፕሮዳክቲቪቲ አለ ሶስቱም ስፒሪቹዋል ፕሮዳክቲቪቲ ሲባል በኢነርጂ ይገለጻል በታይም ይገለጻል በፎከስ ይገለጻል ሁለተኛ ላይ የተገለጸው ደግሞ ከስፒሪቹዋሊቲ ባሻገር ማለት ሶሻል ፕሮዳክቲቪቲ አለ እሱም ከኢነርጂ አንፃር ከታይም አንፃር ከፎከስ አንፃር ይገለጻል ሌላኛው የፕሮዳክቲቪቲ አይነት ከስፒሪቹዋሊቲ ከሶሻልና ከታይም አንፃር እና ከፎከስ አንፃር ይገለጻል ማለት ነው ያው ስለዚህ አንድ ሰው ፊዚካሊ ፕሮዳክቲቭ ነው የምንለው ፉሊ ኢነርጂቲክ ሲሆን ታይም ሲኖረው ፎከስ ሲኖረው ነው ሶስቱ ለምሳሌ ፊዚካል በሶስት ይገለጻል ተብሎ ተቀምጧል ላይክ ታይም ማኔጅመንት ፊትነስ ማኔጅመንት እና ስሊፕ ማኔጅመንት ተብሎ ተገልጿል እሱም ላይ ነው ፊዚካል ማኔጅመንት ኢነርጂ ሲሆን ማለት ነው مرحبا ሰዓት እናቆመውና ሳምንታዊ ወርሃዊ ሳምንታዊ مرحبا ወር አልሞላም ሙባረክ ስልኩን ተወስድልናል ሁለተኛው ጥያቄ የሚሆነው እንደ ፕሮዳክቲቭ ሙስሊም ገለጻ በየትኛው የዕለት ተዕለት ድርጊት ምርታማ የሙስሊም ቀን መሰረት ተደርጎ ይወሰዳል ይላል ለሴቶች ልስጥና ከሌለ ወደዚህ መለሳለሁ እሺ ቢስሚላህ ጥያቄው የትኛው ከቀናችን የትኛው ክፍል ነው ሞር ፕሮዳክቲቭ ነው አይደለም የትኛው የዕለት ተዕለት ድርጊት ምርታማ የሙስሊም ቀን መሰረት ተደርጎ ይወሰዳል ነው ጥያቄው ኦኬ ሞር ስፒሪቹዋል ኢነርጂ ላይ ፎከስ ለሚያደርግ ዱዓ ዚክር ማድረግ ላይና ጧታችን ክፍል ላይ ሞር በመጠቀም ሶስተኛው ጥያቄ ልጠይቅ አሁን ለሁለቱም እድል እሰጣለሁ ለወንዶችም ለሴቶችም ቀድሞ ላነሳ ማለት ነው መጽሐፉ ይበልጥ የሚያጎላው ምን አይነት ምርታማነት ነው በውጤት ላይ ያተኮረ ምርታማነት ወይስ በአላማ ላይ የተመሰረተ ምርታማነት ስታብራሩ ከነማብራሪያው ማለት ነው እሺ ቢስሚላህ ጥያቄው እንደሚለው ከሆነ የትኛው ነው የተሻለ ሞር ፕሮዳክቲቭ ሃይስት እንትን የሚኖረው ነው ያው እንደ ሙስሊም ምን ጊዜም ቫልዩ ድሪቨን የሆነ ወይም ደግሞ ፐርፐስ ድሪቨን የሆነ ፕሮዳክቲቪቲ መኖር አለበት which is everything is must be linked to akhirah ምክንያቱም من كان همه الدنيا جعل الله فقره بين عينيه وفرق الله شمله ነው የሚለውና ومن كان همه الاخره جمع الله امره وجعل غناه بين عينيهና ሐሳቦቹ ምኑን ይሰበስብለታል ሶ ቫልዩ ድሪቨን እና ፐርፐስ ድሪቨን ሊንክድ ቱ አኺራ ከሆነ ሞር ፕሮዳክቲቭ የሚያደርገን ይመስለኛል
ጥያቄን አግኝተኸዋል? አላገኘሁም። ከሁለቱ የትኛው ነው በመጽሐፉ ላይ የጎላው ማለት ነው? በዓላማ ላይ የተመሰረተ ነው ወይስ ውጤት ላይ ያተኮረ የሚል ነበር ጥያቄው። በዓላማ የተመሰረተ ነው። ምክንያት እንድታብራራ ነው። ምክንያቱም እንደሚታወቀው ሁላችንም ሁልጊዜ ሰክሰስ ላይመጣ ይችላል ወይም ደግሞ ውጤቱ ላይመጣ ይችላል። ነገር ግን በንያ እንደምናገኝ ወይም ደግሞ ኢፈርት በማድረግ ብቻ ያንን ፕሮዳክቲቪቲ እንደምናገኝ ቅድም ተጠቅሷል። መርሃባ ሳምንታዊ ነው ወራይ ነው? መርሃባ የአንዋርንም ስልክ ተቀበልኝ። መርሃባሽ የሷንም ስልክ ትወስድልኛል የሶስቱንም አንሊሚትድ ያው ከጀርባው ኡስታዝ ይልክላቸዋል ማለት ነው። ከዚህ በማስከተል የምንጋብዛቸው 3 ሪቪውሮች ይኖራሉ። እያንዳንዱ 15 ደቂቃ ይወስዱና ከመጽሐፉ የተከፋፈሉት ፓርት ይኖራል። እሱን ያቀርቡልናል። የመጀመሪያው ሀሳብ አሻጋሪያችን የመጀመሪያ ዲግሪውን በፉድ ፕሮሰሲንግ ኢንጂነሪንግ ከወልቂጤ ዩኒቨርሲቲ፣ ሁለተኛ ዲግሪውን በማኔጅመንት ከጅማ ዩኒቨርሲቲ ጨርሷል። አይኤስኦ ሰርቲፋይድ ትሬነር ነው። ቲኦቲውን የወሰደው ከኢትዮጵያ ማኔጅመንት ኢንስቲትዩት ነው። አሁን ላይ በአመል ማይክሮ ፋይናንስ ማርኬቲንግ ኤንድ ሪሶርስ ሞቢላይዜሽን ዳይሬክተር በመሆን እያገለገለ ይገኛል። ብሩክ ፍቃዱን እባካችሁን ወደ መድረክ ጋብዙልኝ። ሌላኛዋ እህታችን እህት ኢንቲሳር ሐሚድ የመጀመሪያ ዲግሪዋን በሜካኒካል ኢንጂነሪንግ ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪዋን በፕሮጀክት ማኔጅመንት ከዛው ከአዲስ አበባ ዩኒቨርሲቲ ወስዳለች። በካ ኮሚኒቲ ዴቨሎፕመንት አሶሲዬሽን ሎካል ኤንጂኦ ነው። ኤክዚኪዩቲቭ ሴክሬታሪ ኤንድ ኤምኤንድኢ ሄድ ዩዝ ሶፍት ስኪል ፐርሰናል ትሬነር ነች። እባካችሁን እህት ኢንቲሳርንም ወደ መድረክ ጋብዙልኝ። ሃናዲ የሱፍ በሙያዋ ሳይኮሎጂስት ነች። ኮሚኒኬሽን ሄድ በሎካል ኤንጂኦ ኤንድ ዩዝ ግሩፕ ፕሬዚዳንት ነች። በኢንተርናሽናል ኤንጂኦ ወመንስ ራይት ዩዝ ፓርቲሲፓንት ኤንድ ሜንታል ሄልዝ አድቮኬት ነች። እባካችሁን እሷንም በክብር ወደ መድረክ ጋብዙልኝ። መርሃባ የመጀመሪያውን ማይክ ለሃናዲ ሰጣታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዶክተር ቢላል አሁንም ከሪቪወር በኋላ ማውራት በጣም ብዙ ነገሮችን እየቀነሰ ነው ይመጣ which is good አልহামዱሊላህ ከሚሰጠን ደቂቃ አንፃርም የመጀመሪያው ቻፕተር ፕሮዳክቲቪቲ ነው። the productive muslim what is productivity የሚለው ነው ኤክስፕሌን ተደርጓል። እናንተም ተጠይቃችሁ መልሳችሁታል። I think እዛ ድረስ እንትን ኤክስፕሌን ማድረግ አይጠበቅብኝም። Chapter 2 Islamic paradigm of productivity Islam and productivity ነው። እኔ ማውራት የምፈልገው ምንድነው ኢስላም እኔ ባለሁበት world ብዙ ጊዜ ማውራው እኔ ያለሁበት ዓለም እያልኩኝ ነው። I think ከዚህ በፊትም ሪቪው ሳወራ ከሰማችሁ አሁንም የሴቶች መብት የሜንታል ሄልዝ እና የወጣቶችን ተሳትፎ አክቲቪቲ በጣም የሚሳተፉበት ሌላ ዓለም ነው ብዬ ስለማስብ እኔ ባለሁበት ዓለም ላይ ሳይ ሙስሊም ሆኖ ፕሮዳክቲቭ የሆነ ሰው ሲታይ እንደሆነ እንትን ይሆናል። እንዴት ምናምን አሁን ከመድረክ ላይ በተለይ ኢንተርናሽናል እንትኖች ላይ ከመድረክ ላይ ሲወርድ ኦኬ ሂጃብ አድርገሽ እንዴት ነው ይፈቅድልሻል? በጣም ገርሞኛል። ኦኬ ሃይማኖታችሁ ይፈቅድላችኋል ማለት ነው አይነት እንትኖች ነው ያሉትና ጥያቄዎች ነው ያሉትና ኢስላም ከፕሮዳክቲቪቲ ጋር እንዴት ነው የሚገናኘው? ማለት why are we not productive enough የሚለውን በጣም ሞዶ ቶፒክም ስለሆነ ማውራት ፈልጋለሁ እሱ ላይ እንደ ሐሳብ ፕሮዳክቲቪቲ ከኢስላም ጋር እንትን ሲታሰብ ኢስላም ይሄ ፕሮዳክቲቪቲን ይሄ በተለይ ወርልድ ላይፍ ፕሮዳክቲቪቲን ሞቲቬት የሚያደርግ አይነት ሃይማኖት እስካይመስል ድረስ ከፕሮዳክቲቪቲ እንትኖች በጣም ርቀናል። ፎር ኤግዛምፕል ለምሳሌ አሁን ኢፍ አይ አስክ ስንቶቻችን ሶሻል ሚዲያ እንጠቀማለን? ፌስቡክ እጅ በማውጣት ባካችሁ ፌስቡክ ስንቶቻችን እንጠቀማለን? ኦኬ ቲክቶክ ስንቶቻችን እንጠቀማለን? ኦኬ ኢንስታግራም ሞስት እሺ ሊንክድኢን ምን እንጠቀም በጣም አክቲቭ ይሆነን ሊንክድኢን ላይ መጠቀም ስላችሁ ማየት ብቻም ላይሆን ይችላል። እዛ ላይ ራሳችሁን ትሸጣላችሁ አትሸጡም ነው አሁን የምናወራው ወርልድሊ እንትን ፕሮዳክቲቪቲን ስለሆነ ማለት ነው። እና እኔ በጣም ዲስአፖይንት ከሚያደርጉኝና በጣም ትንሽ ከሚያሳዝኑኝ ነገሮች why are we not outside ማለት እንደ እንትን ሁለት አያዎችን ቅድም ዶክተር ቢላል ተናግራል። እንደ ስንፈጠር እዚህ
አንደኛው ስሌቭ ኦፍ አላህ ለመሆን ነው ወማ خلقت الجن والانس الا ليعبدون ሁለተኛው ደግሞ አምባሳደር ሆነን ነው የተላክ ነው so it's not just ጣዋት እነሳለሁኝ ከዛም በኋላ መስጊድ ሄዳለሁ ከዛም በኋላ ሐላል ሐራም እላለሁ ከዛም በኋላ ተመልሼ ምሳ ሰራለሁ እበላለሁ this is not ይሄ በዚህ ሊሚትድ መሆን የለበትም ለምንድን ነው በዚህ ሊሚትድ የሆነው የሚለውን ራሳችንን እንድንጠይቅ የሚያደርግ ቡክ ነውና being slave of Allah ከሚናገራቸው being slave of Allah purpose ሲኖረን purpose led productivity ሲኖረን ለምሳሌ አሁን የሆነ ነገር slave እንሆናለን ዞሮ ዞሮ at the end of the day we are slave of something ለምሳሌ ለገንዘብ ሊሆን ይችላል ለመወደድ ሊሆን ይችላል ለአቴንሽን ሊሆን ይችላል ወይ ለፌም ለመታወቅ ምናምን slave መሆናችን አይቀርም ግን being the slave of Allah የአላህ ባሪያ መሆን ባሪያ አሁን መጽሐፍ ላይም እንደሚናገረው ባሪያ የሚለው ቃል ኔጌቲቭሊ ነው አይደለ እንትን የሚደረገው from the ከድሮ ከነበሩት እንትን የአላህ ባሪያ እንደውም በጣም ብዙ ሰው ባሪያ ዋይ ምናምን የሚያስብል ቃል ነው ግን ለአላህ ባሪያ እስካልሆንን ድረስ ለሌሎች ነገሮች ባሪያ መሆናችን አይቀርም so የአላህ ባርነት ለየት የሚያደርገው ምንድነው for a very beautiful thing for a very beautiful purpose for a very beautiful future ነው ለአላህ ባርነት እንትን ምን ሆነው የምንገዛው so እዚህ መጽሐፍ ላይ እሱም እኔ ከመወዳቸው አባባሎች ብሎ የተናገረው ምንድነው እኛ ለአላህ ባሪያ ካልሆነ ለሌላ ነገር ባሪያ መሆናችን አይቀርም በጣም ከትንሽ አሁን በጣም am happy እዚህ ወጣቶች በጣም ብዙ ቦታ ላይ በሚገኙበት ሰዓት ላይ እኛ እዚህ ጋር መሆናችን በራሱ በጣም ትልቅ ነገር ነው ለኔ በጣም አፕሪሺየት ማደርገው ነው as a psychologist ደግሞ በጣም ብዙ ነገሮችን ስለምሰማ ስለማይ ወጣቱ የት እንዳለ ስለማቅ ይሄንን ነገር እንደ appreciation በጣም appreciate አደርጋለሁ ከዚህም በላይ ደግሞ ወጣቶች ሙስሊም ወጣቶች የት መድረስ አለባቸው የሚለውን ደግሞ የሚያወራ መጽሐፍ ነው so ሰብሚት ማድረግ በጣም እምወደው ለአላህ ሰብሚት ማድረግ ምንድነው የሆነ ዲፔንደንት መሆን የራስን ማንነት የኔን ማንነት ሊሚት አሁን ለምሳሌ ከሁሉ ጊዜ እሾህ ቢወጋኝ አለቅሳለሁ ያመኛል ከሁለት ፎቅ ደረጃ እንደዚህ ብንከባለልና እሰበራለሁ ምናምን ግን እኔን ራሴን ይሄ ምንድነው ብሩክ ሪቪው ያደረገው አያ ነበረ እንትኑን ሐዋውን ነፍስያውን ጌታ አድርጎ የሚያመልክ ሰው እንደዛ ደረጃ ልንደርስ እንችላለን አንዳንድ ጊዜ ላይ በጣም በቃ ራሳችንን እኔ እንደዚህ ማድረግ እችላለሁ እንደዚህ ነኝ ምናምን ብለን የአላህን የበላይነት የምንረሳበት ጊዜ አለ ግን የራሳችን እኛ ከፍ ማለታችን ሳይሆን አላህን the ultimate power ያለው ፈጣሪ አድርገን ስናስበው አቅማችንን እናውቀዋለን ሶ ለአላህ ባርነት ከፕሮዳክቲቪቲ ጋር የሚገናኘው ምንድነው ለአላህ ባርነት ለአላህ ባሪያ መሆን የሆነ የፕሮዳክቲቪቲን ጥግ ድረስ ያደርሰናል ውጤቱ ከአላህ ነው I'm not saying ዓለምን እንቀይራለን እንደዚህ ምናምን ሁሉንም ሰው መቀየር አቅም አለኝ ምናምን ሳይሆን ሊሚቴን እስከማውቅ ድረስ ከዛም በኋላ የቀረው ደግሞ ለአላህ ነው የምሰጠው so ዲፔንደንትን የመሰለ ሰብሚት ማድረግን የመሰለ ፍሪደም የለም እኛ ደግሞ የሚመስለን ለአላህ ሰብሚት ማድረግ ሁሉንም የሚባለው ነገር ቁጭ ብሎ ስትሪክትሊ መከተል ምናምን ፍሪደም እንዳልሆነ በተለይ ደግሞ in a modernized world ሰብሚት ማድረግ ሂጃብ ማድረግ ለምሳሌ ሂጃብ ማድረግ ጭቆና ነው ምናምን ይባላል ግን እኛ ለአላህ ባርነት ሰብሚት ማድረግን እንደ ፍሪደም መቁጠር አለብን ከኛ በላይ ለሚያቀን ጌታ ነገራችንን ሁሉ አሳልፎ መስጠት ነው ሌላኛው ደግሞ የአምባሳደርነትን ስንወጣ ሁላችንም ለሚሰጠን ነገሮች አካባቢያችን ላይ ያሉ ነገሮች we are responsible so እሱን responsibility ለምሳሌ አሁን እንደ ኤግዛምፕል ሰፈር ውስጥ የሆነ ትምህርት ቤት አለ እንበል የሆነ ሰውዬ ቆሻሻ ጣለ what are we going to do with that ቆሻሻ ነው ምናምን ብለን ጀጅ አድርገን ነው ምን ሄደው ወይስ ያንን ቆሻሻ አንስተን ጥለዋለን ያንን ሰውዬ እናስተምረዋለን በጣም ከጥቂቱ ነገር ነው መነሳት የምፈልገው ቲል ሁላችንም እኛ ጋር ላለው እንትን ኃላፊነት መውሰድ አለብን ልጅ አስተዳደግ ላይ ያወራል አሁን ለምሳሌ በጣም እንደ ሳይኮሎጂስት ለችልድረን ራይት ከሚያወራ ሰው አንፃር ልጆቼ ትምህርት ቤት ደና ትምህርት ቤት ይሄዳሉ ምግብ ይበላሉ ምናምን ምን ጎደላቸው ይሄ አይደለም ፕሮዳክቲቪቲ ምንድነው
ይሄን ልጅ ለወደፊት መድረስ ያለበት ቦታ ላይ እስኪደርስ ከስር እንዴት ነው ይሄንን ነገር የምከታተለው? ሶ ልጅ for me ልጅ ሲኖረኝ ኢንሻአላህ የኔ ልጅ is my responsibility አይደለ? ከኔ ስር ያለ አንድ አካል ነው። ሶ ያንን ሰው የተሻለ ሲቲዝን ማድረግ ያለብኝ ነገር በሙሉ with all focus, with all energy, with all the time ጊዜ መስጠት አለብኝ፣ ኤነርጂ መስጠት አለብኝ ምናምን። ሶ ያንን የተሻለ ሰው ለማድረግ የተሻለ ሰው ለማድረግ ከኔ በላይ ማንም ሰው አይኖርም። ስለዚህ ይሄንን ምግብ ስላበላሁት ውሃ ስለሰጣሁት ምናምን ብለን የምንተው አይነት ነገር አይደለም። that's not productivity የሚገለጸው ያንን ልጅ ህፃን ልጅ እንዴት ነው ኮትኩተን የምናሳድገው የሚለውን ለማሳየት ይሞክራል። ሌላኛው value driven productivity ነው። ቅድም የተጠቀሱት አማና፣ ስድቅ ምናምን ሲኖረን የአንድ እንትን የሚለው ነገር አለ። የመጀመሪያ ተጠቃሚዎች እንትን ሲኖረን እኛ ነን። ሞራል ሲኖረን ይሄ ለስድቅ ምናምን የሞራል እንትኖች ናቸው፣ የመገለጫዎች ናቸው። እነዚህ ቫልዩዎች ሲኖሩን የመጀመሪያ ተጠቃሚ እኛ ነን። እና በጣም የምወደው የሆነ ትልቅ ሰው ለምሳሌ ትልቅ in an authority position ወይ ደግሞ in a financial position ይከበራሉ ተብሎ የሚታሰቡትን ሰዎች ስናይ እነሱ ሰዎች ከነሱ ስር ያለ የማይጠቅማቸው ሰው ያን ያህል ጥቅም የማይሰጣቸው ሰው ጋር ያላቸው ማንነት የሰው መገለጫ ነው። እሱን እናምናለን። if ለምሳሌ አሁን እኔ የሆነ ስልጣን ኖሮኝ የሆነ ፖዚሽን ኖሮኝ ከኔ ስር ያሉት ሰዎች ለኔ ምን አይነት አመለካከት አላቸው ላይ እሷ ሰላምተኛ ናት፣ እሷ እኮ ሰላምተኛ ናት፣ እሷ እኮ በጣም ጥሩ ሰው ናት፣ በጣም ደግናት ምናምን ብለው ሲያወሩ እንደውም ለኔ አላህን ማመስገኛ ነው የሚሆነው። አላህን የምናመሰግንበት ነገር ስናጣ በራሱ እኮ በጣም የሆነ it's a very depressing world አይደለ? ሶ እነሱ ስለኔ ጥሩ ነገር ያስባሉ፣ እኔ ለነሱ ጥሩ ሆንኩላቸው፣ እነሱ ስለኔ ያላቸው አመለካከት ጥሩ ነው የሚለው ራሱ አላህዬ እንደዚህ አይነት ሰው እንደሆን ስላደረከኝ ምስጋና ይገባሃል የምንልበት አላህን የምናመሰግንበት ሲቹዌሽን ራሱ ይፈጠርላል። ሶ ሞራሊቲ ዞሮ የሚጠቅመን ለኛም ነው። ሌላኛው soul guided አንድ አባባል ጠቅሷል። begin with the end in mind መጨረሻችንን አውቀን ስንጀምር የተሻለ ውጤት ይኖረናል የሚለውን ለማሳየት ነው። የሶላችን ነፍሳችን ሩሃችን የት እንደምትሆን መጨረሻ አልቲሜት ቦታዋ የት እንደሆነ ስናውቅ ሞር ፕሮዳክቲቭ ለመሆን የበለጠ ይረዳናል። ሶ ቅድም እንደተባለው ሚስኮንሴፕሽኖቹ እንዳሉ ሆነው ግን አላሁን መሞቴ ላይ ቀር what they use ምናምን አይነት አመለካከቶች እኮ ሊኖሩን ይችላሉ። ግን knowing where the soul belongs to እና መጨረሻችን at the end of the day አኺራ ነው እና ለአኺራችን መስራት እንዳለብን እንደውም ኦኬ ማይነካ ቶፒክ እንደነካ ነበር እና የአኺራ እንትናችንን ቤታችንን ማስተካከል የምንችልበት ሲቹዌሽን ይፈጠርልናል when we productivityችን soul guided ሲሆን so productivity it should not just be about it's not just about being a good manager, a good ቅጥረኛ ወይ ጥሩ ሰራተኛ ወይ ማኔጀር ምናምን መሆን ብቻ አይደለም። it's about like ሁሉም አካባቢያችን ላይ ያለው እኛ አካባቢ ላይ ያለው ቦታ ላይ በሙሉ ጥሩ መሆን አለብን። ጥሩ እናት፣ ጥሩ አባት፣ ጥሩ ልጅ፣ ጥሩ ባል፣ ጥሩ ሚስት፣ ጥሩ ጎረቤት፣ ጥሩ ሰራተኛ፣ ጥሩ የሀገር ዜጋ ጥሩ ምናምን እያለ ጥሩ ኡማ ጥሩ ሙስሊም እያለ ወደ ሰፊው መሄድ አለበት ማለት ነው። ሶ ይሄኛው ነው። ሌላኛው ኢስላም versus ሙስሊምስ ኢስላም በጣም ሲቪላይዝድ ናቸው ነው ብዬ ከማስበው ሪሊጅን ከሆነው ኢስላም አንዱ ነው። ግን when we look at Muslims እንደዛ አይደለንም። we're not ያልሆንባቸውን ምክንያት እንዘረዝረዋለን። ግን 4 ጥያቄዎችን ያነሳል which are very በጣም ኃይለኛ ጥያቄዎች የኔ ራሱ የምንድነው ተማሩ እወቁ አንብቡ ሆነን ኡማ ሆነን ለምንድነው ኢሊትሬት ነምበራችን የማይማሩ ቁጥሮች የበዙት? ይሄ የማይካድ ፋክት ነው። ሌላ ይሄ ክፍለ ሀገር ምናምን መሄድ ራሱ አይጠበቅብንም። እዚህ ሜንሽን ማድረግ ማልፈልጋቸው ሰፈሮች ራሱ ብትሄዱ ሴት ልጅ መማር የለባትም ተብሎ ገና በህፃንነቷ ቁጭ ያሉ ሴቶች አሉና ዋይ ማለት ምንድነው ሴትም ወንድም ልጅ ላይ ጠለቡል ዒልም ፈሪዳ አይደለ? ግዴታ ነው እውቀትን መሻት።
እውቀት ግዴታ ሆኖብን የኢቅራ ትውልድ ሆነን ለምንድነው ማናነበው ለምንድነው ያልተማረ ቁጥር የሚበዛው ሙስሊሙ ላይ የሚል ጥያቄ ያለው ከዛ አንኤምፕሎይመንት የቅጥር እንትናችን የቀነሰው ሙስሊሞች ላይ ለምንድነው የስሩ እዕመሉ ትውልድ ኡማ ሆነን ለምንድነው ቁጥራችን ያነሰው የሚል ጥያቄም አለው ኖቤል ፕራይዞችን ለምንድነው እኛ ማንወስዳቸው ምክንያቱም እስላም የምን እንትን ነው ዲን ነው ተፈኩር ማድረግ እኔ ወላሂ ሁሉ ጊዜ ፕሌን ሲያልፍ ነው ተፈኩር ማደርገውና አላህ ጭንቅላታችንን ሲፈጥረው ፕሌንን የሚያክል ነገር ለመፍጠር ነው የፈጠረው አሁን ግን እኛ እንኳን ተውት ፕሌንን ምናምን ተውት መጽሐፍ ራሱ ለማንበብ አቅም የለንም ምክንያቱም we are obsessed with our phones እንትናችን attention spanናችን ራሱ በጣም እየቀነሰ so አላህ ለዛ እንትን ጭንቅላት ፈጥሮን why are we not the ones taking the Nobel prizes አሁን እስላም civilized ያልሆነ እንትን አይደለም ዑለማ አልሙስሊሚን I don't know ህፃናት እየነበራችሁ ኤምቢሲ ላይ ዑለማ አልሙስሊሚን የሚል ፕሮግራም ነበርና አሁን ላለንበት ሲቪላይዜሽን አሁን ላለንበት ጥሩ ካልቸሮች በጣም ትላልቅ ሙስሊም ዑለማዎች ነበሩ ዑለማዎች ሳይንቲስት አዋቂዎች ሳይንቲስቶች ነበሩ ሶ እነሱ ናቸው ያበረከቱት ይሄንን ሶ why not follow it why not I mean ይሄን አሁን ላለንበት እነሱ ካደረሱ why did it stop የሆነ ቦታ ላይ የሚለውን እንድና ያደርገናል the 5 misconceptions አሉ we should neglect the dunya የኛ አይደለም አኺራ የኛ ነው ዱንያ ግን አሉ የተለያዩ አያዎች አሉ ምንድነው የመጨረሻው ዓለም ነው ለእናንተ የሚሻለው የሚባሉ አያዎች አሉ አይደለ ሶ እነሱን ሚስኮንሰፕት ተደርገው ይሄ ዱንያ የኛ እንዳልሆነ አይነት ትሪት እንድናደርጋቸው ሚስኮንሰፕት የተደረጉ እንትኖች ናቸውና ደሞ ለአላቂ ለጠፊ ዱንያ ምን አስጨነቀኝ በቃ እኛ ወላሂ የሆነ እንትን ኤክስፒሪየንስ አለኝ እንደዚህ ፋሚሊ እንትን ላይ ዱዓ አደረኩኝና ሁሉ ጊዜ ዱዓ ሳደግ ሪዝቅን በጣም ነው ማረሳው በጣም አላህ ይብር ስጠኝ ሁሉ ጊዜ ነው የምለውና ያ አላህ ብር ስጠን ያ አላህ ሪዝቃችን እንደ ሀብታም አድርገንና እንደዚህ ምናምን ስል አንድ ያቁት ሚስት ምን ያረጋል ብለሽ ነው ሀብት አለችኝ እና this much ነው በቃ ይሄ ደሞ ለምጣፋ ዱንያ ምናምን በቃ this much ለዱንያ ያለን አመለካከት በጣም እንትን ብሎ ዱንያን እንደማንኖርባት በቃ we're still living in it እኮ በቃ እየኖርንበት ነው ግን ደግሞ ለዱንያ ደግሞ እየሰራን አይደለም ስለዚህ ይሄኛው ሚስኮንሴፕሽን እንትን ማለት አለበትና እንደ ምሳሌ እነ ነብይ ሰለላሁ ዐለይሂ ወሰለም እና ሰሃቦቹ ኹለፋዎቹ እነሱ ዱንያውን ያዙት እኛ አኺራውን እንይዘዋለን ቢሉ ነው ምን አይነት ዘመን ላይ እንሆን ነበር የሚል ጥያቄ አለ ይሄ የሚሰጠው መልእክት ምንድነው እነ ነብይ ሰለላሁ ዐለይሂ ወሰለም ዱንያው ለነሱ ነው አኺራው ለኛ ነው አላሉም ስለዚህ እኛም ማለት የለብንም የሚለውን እንትን ነው የሚሰጠው እና ሜክ ዱዓ አድርጉ ሁሉም ነገር ይስተካከላል ምናምን አዚፍ ምንም በቃ ሚራክል ምናምን የምንጠብቅ አይነት ሰዎች ባለፈው ካወራ ነው አንፃር ስለ ዱዓና ስለ ዲስአፖይንትመንት አውርተን ነበርና ከዚህ ጋር እኔ አያይዘዋለሁ የሆነ ስራ ሲበላሽ በቃ ቤት ቁጭ ብለህ ዱዓ አድርግ ምንም ነገር ሳናደርግ ሶ እንደዚህ ዱዓ ስናደርግና የሆነ አውትፑቱ የማይሆን ሲሆን የሚመጣውን ውጤት የማይሆን ሲሆን ዱዓ አድርጌ ነበር አላህ አልተቀበለኝም ነው የምንለው ግን እኛ ምን አደረግን ዱዓውን እንትን እንዲልልን የታለ ግመላችንን ያሰርነው ነው ግመልህን ሰር በአላህም ተወከል ነው አይደለም እናወራው ስለዚህ ግመል ማሰር ማለት ፕሮሰሱን ማስኬድ ማለት ነው ከዛም በኋላ ዱዓ ማድረግ not accept the process trust Allah more than the process ነው የሚሰጥ ስለዚህ ዱዓ አድርጉ ስራ የምትፈልጉ ከሆነ ዱዓ አድርጉ ከዛም በኋላ ሲቪያችሁን አስተካክሉ ከዛም በኋላ ሂዱ አዋራቸው ጥሩ ልበሱ አንብቡ ምናምን ከዛም በኋላ ዱዓ አድርጉ ትዳር የምትፈልጉ ከሆነ ሰው አዋሩ አካባቢያችሁ ያለ ሰው እንትን ፈልግልኝ እንደዚህ ሚስት ፈልጋለሁ ምናምን ብላችሁ አውሩ ከዛም በኋላ ዱዓ አድርጉ ሶ እያንዳንዱ ነገር ፕሮሰሱን የጠበቀ ነው እንጂ just because we wanted አላህ ከትላንት ወዲያ ዱዓ እንትን ቲክቶክ ያየው ነበር አላህ ለነብዩላህ ሙሳ እንትንን የከፈልክለት ባህሩን ለኔም ስራ ሳልሰራ ብር ስጠኝ እንደዚህ አይሆንም ሶ እኛ ደግሞ ላይፋችን እንደዛ ነው ምንም ነገር ሳናደርግ ኤክስፔክት እናደርጋለን አንድ ኤክስፒሪየንስ
አላህን ዱዓ አደረኩትና በቃ በጣም ብር ፈለኩኝና የተሻለ ደሞዝ ምናምን ብዬ ዱዓ አደረኩት። ከዛ የሆነ ስራ ኦፖርቹኒቲ ያገኘሁኝ ኢንተርናሽናል ኤንጂኦ ላይ እና ደሞዝ በጣም ጥሩ ነበረ ምናምን። ከዛ አልፈልግም ብዬ ተውኩት እና ብቀጥልበት ኖሮ እስከ መፈተን 2 ፈተና ተፈትኜ መጨረሻውን አልፈተንም ምናምን አልኩኝ። I was careless about it. so አልተሳካም። sometimes ደግሞ the energy we put on that እኛ እንድናገኝ ያደርገናል። so አላህ እንትኑን አመጣልኝ፣ እኔ ደግሞ ሰበቡን አላደረስኩም እና ቀረ ያ ስራ ማለት ነው። እና ቤታችን ቁጭ ብለን ያለምንም ፕሮሰስ ዝም ብለን ድላችንን ምናምን እያማረርን መቀመጥ የለብንም ነው። so ሌላኛው ትክክለኛነት አክት ኦፍ ወርሺፕ ሙስሊም መስገድ ሐራም ሐላል እያለ መኖር ምናምን ብቻ አይደለም ላይፉ፣ በዛም ማለት የለበትም። so አሁን ዳዋ የሚያደርግ አንድ ኡስታዝ መስጊድ የሚያሰግድ ምናምን ሰው መኪና ሲገዛ ስታዩ በጣም ከየት ነው ያመጣው? ኖ ስራ አለው ይሄ ሰውዬ፣ መስራትም ይችላል፣ መብቱም ነው፣ መስራትም አለበት። እንደ አንድ ሙስሊም in the world ላይፉ ላይ ፕሮዳክቲቭ መሆን አለበት። ለምን የመስጊድ ሰው ብቻ ሆኖ ከዛ ግን when I say that ከመስጊድ ውጡ ምናምን ማለቴም አይደለም። ሲቀጥል ደግሞ እኔ በራሴ ኤሪያ ምሰራው ነገር አለኝ፣ የምችለውን እሰራለሁ፣ የማልችለውን ደግሞ ለሚችለው ሰው መተው አለብን። ሶ ይሄኛውንም ማየት ፈልጋለሁ። እሺ ቻፕተር 5 ሶሻል ፕሮዳክቲቪቲ ላይ እንመጣና አብዛኛው እንደ አፈጣጠራችን ሶሻል አኒማል ነው እኛ ስንፈጠርና ሶሻል አኒማል የህብረተሰብ አካል አኒማል ነው። አልተረጎመም፣ ትርጉሙ ስድብ ነው የሚሆነው። እንደ ሶሻል አኒማል እንደመሆናችን መጠን የግላዊ አክቲቪቲዎች ላይ በጣም ማድረግ የለብንም፣ ጊዜያችንን ማሳለፍ የለብንም። አብዛኛው እንትናችን ይሄ ኮሚኒቲ ሌድ ነው። መጽሐፉ ላይ እንደሚገልጸውም የኢስላም እንትኖች አርካኖች ራሱ 5ቱ ከሰው ጋር የሚደረጉ ናቸው። ሸሃዳ 2 ሰው፣ ሰላት ከሰው ጋር፣ ዘካት ለሰው፣ ሐጅ ከሰው ጋር ምናምን እያለ ይገልጸዋል። አብዛኛው ኢስላም ላይ ያሉት እንትኖች ስራዎች እንትናቸው ኮሚኒቲ ሌድ ናቸው። ስለዚህ ለኮሚኒቲው እንትን ማለት አለብን። ሌላኛው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ የተናገሩት 4 ንግግር አድርገዋል። የመጀመሪያው ወተጠይሙ ጣዓም ወሲሉል አርሐም ወሰሉ ቢለይሊ ወናስ ኒያም በሉ፣ ሰላምታን አብዙ፣ ሰላምን አውርዱ። ከዛም በኋላ ይሄ ስለተራሂም ዝምድና ቀጥሉ። ከዛም በኋላ ደግሞ ከአራቱ 3ቱ ኮሚኒቲ ቤዝድ ናቸው። አንዱ ብቻ ነው ሌሊት መስገድን የተናገሩትና የሶሻል እንትናችን ምን ያህል የሚበረታታና የሚጠየቅ እንደሆነ የሚያሳይ ነው። So what I want to explain in social productivity is አሁን ባለንበት ቦታ ቅድም እንዳልኩት አሁን ለምሳሌ እኔ በሄድኩበት ቦታ የገርልስ ራይት፣ women's right፣ mental health፣ youth participation እያልኩኝ ነው ማወራው። ምክንያቱም እኔ that's my expertise እና በሄድኩበት ቦታ ይሄንን አመለካከት የሆነ ጥሩ ነገር ፈጥሬ መውጣት ስለምፈልግ this is my expertise ባልሆነው ነገር ደግሞ ከአቅሜ በላይ አላደርግም። ሲጀመር መስማትም ነው የምፈልገው ከማድረግ ይልቅ፣ ግን በማውቀው ነገር ደግሞ የራሴን ኮንትሪቢዩሽን ማድረግ እፈልጋለሁ። ሶ የኛን ኮንትሪቢዩሽን በተለይ ደግሞ እዚህ ጋር ከሚገልጻቸው ነገሮች አንፃር ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሂዩማኒቲ ከተፈጠራችሁ በጣም ጥሩ የተባላችሁ the best ኡማ እናንተ ናችሁ ተብለናል። the best ኡማ ምንድነው? ተአሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር፣ በጥሩ ነገር ታዛላችሁ፣ በመጥፎ ነገር ትከለከላላችሁ። ከራሴ ጋር ኮንቨርሴሽን አይደለም ይሄ ጥሩ ነገር አታድርግ፣ ይሄ ልክ ነው አይደለም፣ ከሰው ጋር ነው። ከሰው ጋር ተአሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር፣ ተአሙሩነ ቢልማዕሩፍ ምንን ይጨምራል? ኢፍ ለምሳሌ የውሃ ችግር ካለ ሰፈሬ እኔ በአቅሜ ምንድነው ለዛ ችግር እንትንምለው። so if there is a let's be productive። እንደ ሙስሊም ወደ ኋላ መቅረት የለብንም። ሂጃብ አድርገሽ ለምንድነው የምትታዩ ምናምን መባል የለብንም። ጥያቄ መጠየቅ የለበትም ደነን ሙስሊም ኡማ እና እንደ ሙስሊም we should be productive, more productive. yeah
ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ካናዲ 40 ደቂቃ በኋላ መቀጠል ትንሽ ይከብዳል። የፕሮዳክቲቪቲ ዶክተር ቢላል ብዙ ፍሬሞቹን አስቀምጦታል። በተለይ ከቻፕተር 1 እስከ 9 ያሉትን ነገሮች the productive Muslim where phase meets productivity የሚለው በጣም እንትኖች እንዲለይ ያደርገዋል። ከዚህ ከሰልፍ ሄልፕ ቡኮች ልዩነት እንዲፈጠር ያደረገው ነገር ቀላል አይደለም። ዲፕሊ ነው። በጣም ስለ ስፒሪቹዋሊቲ የሚያወራው ዲፕሊ ነው። ስለ ሰላት የሚያወራው ዲፕሊ ፕሮዳክቲቪቲን ከስፒሪቹዋል ህይወታችን ጋር አገናኝቶ የሚያወራው እና እነዛን 3 ነጥቦች ካነሳ በኋላ በሁለት መንገድ ዲፋይን አድርጌ እመለከተዋለሁ። እንዴት መሰላችሁ? የመጀመሪያው የሆነን ነገር ዲፊኒሽን ስንሰጥ በሆነውም ነገር ባልሆነውም ነገር ዲፋይን ማድረግ እንችላለን አይደል? ለምሳሌ ቅድም አብዱል ሐኪም እኔን ሲያስተዋውቀኝ ብሩክ ፉድ ፕሮሰስ ኢንጂነር ነው፣ አመል ውስጥ ተቀጥሮ ይሰራል። ያ ዲፋይን የሚያደርገኝ ነገር ነው። ከረንትሊ ዲፋይን የሚያደርገኝ ነገር ነው። እኔ ያልሆንኩትም ነገር ደግሞ እኔን ዲፋይን ያደርገኛል። ለምሳሌ ብሩክ አይጠጣም፣ ብሩክ ዝሙት አይሰራም፣ ብሩክ ምንድነው ቁማር አይጫወትም። እነዚህ ነገሮችም ደግሞ እኔን ዲፋይን ያደርጉኛል። ስለዚህ ፕሮዳክቲቪቲን ዲፋይን ሲያደርግ መሐመድ ፋሪስ መጀመሪያ ያየው ፕሮዳክቲቪቲ ማለት ፎከስ ሲባዛ ታይም ሲባዛ ኢነርጂ ብሎ ትዋርድስ አልቲሜት ጎል ኦር ፈንክሽናል ጎል ካለ በኋላ ያልሆነውን ነገር ግን በጣም ትኩረት ሰጥቶበታል። የመጀመሪያው ምንድን ነው? ቢንግ ቢዚ መሆን አይደለም፣ ቢዚ መስሎ መታየት አይደለም። አሁን አንዳንድ ሰዎች ስታያቸው ልክ የስራ ዓለም ውስጥ ከጥበቃ ጀምሮ ወከባ እየፈጠሩ የሚገቡ ሰዎች አሉ። እንትናቸው፣ ሰላምታቸው፣ ኢነርጂ አልጎደላቸውም። ታይማቸውን በደንብ አክብረው ይገባሉ። ግን they are not focused, they are simply busy። ውክብ ያደርጉትና ልክ ሰዎችን የስራ አካባቢ የስራ ኢንቫይሮንመንታችን ላይ ይህ ሰውዬ ማነው እዚህ ድርጅት ፕሮዳክቲቭ ብለን ስንጠይቅ ያንን ሰውዬ ቢዚውን ሰውዬ እንጠቅሳለን። that is not productivity። ያ ፕሮዳክቲቪቲ አይደለም። ሁለተኛው ኢቨንትም አይደለም ይላል። ለምሳሌ በሳምንት ውስጥ የሆነ ቀን ላይ ሱቢ በሰዓቱ ሰግደናል፣ በሰዓቱ ስራ ቦታ ገብተናል፣ ከሰዎች ጋር የነበረን ኮሚኒኬሽን አሪፍ ነው። ከሳምንት ውስጥ በአንድ ቀን ላይ ያቺ ያሳየናት ሰክሰስፉል የምትባለው አደይ እሷ አይደለችም ፕሮዳክቲቪቲ፣ እሷ ኢቨንት ነች። አሪፍ ኢቨንትን ያሳለፍነው ብለን መጥቀስ እንችላለን። ሶስተኛውና በጣም ብዙ ጊዜ ሌክቸረሮችን ይመለከታል ብዬ አስባለሁ። አይ ዶንት ኖ ዶክተር እስካሁን ሌክቸረር ከሆነ እኔ ቢልኮር ኃላፊ እንደሆነ ነው የሚሰማኝ። ብዙ ጊዜ ቦሪንግ መስሎ መታየት ማለት አሁን ያለንበት ዓለም ውስጥ ወይንም የአለቃ ያሰሪ ፕሮዳክቲቪቲ የሚለካው ቦሪንግ ሰው በመሆን ነው። ሰራተኞች ላይ ቦሪንግ በመሆን የስራ ዓለም ህጎች ላይ ቦሪንግ በመሆን ልክ ስትገቡ የሆነ ተቆጥቶ ነው የሚጀምረው። የእናንተን ሪዝን የመስማት ቴንደንሲ ምንም ፍላጎትም አቅሙም ኬፓቢሊቲውም የለውም። ሲምፕሊ ቦሪንግ ናቸው። እንደነዚህ አይነት ሰዎችንም ፕሮዳክቲቪቲ በሚል መነጽር ውስጥ ዲፋይን ልናደርጋቸው አንችልም። ምክንያቱም የሰው ልጅ ቦር ሊያደርገው የሚችለው ስሜቱን ኢሞሽን ሊቀይረው የሚችለው ነገር በጣም ብዙ ነው። ሼህ ሐምዛ ዩሱፍ የሚሉት ነገር አለ። የሰው ልጅ አንድ ሰውዬ ሩቃ ሊደረግበት ማነው ከሩቃ በፊት ሐኪም ቤት ሄደና ዶክተሩ ከመረመረው ዳያግናይዝ ምናምን ካደረገው በኋላ አይ አንተ ምንም አይነት ህመም የለብህም አለው። አጠገቡ ይዞት የሄደው ወንድም አይ ምናልባት ያንተ የሜዲካል ችግር ሳይሆን ምናልባት የሩቃ መፍትሄ ሊሆን ይችላል የሚያስፈልግ ብሎ ሲጠቁመው ዶክተሩ በጣም አለገጠበት። እንዴት ነው የሰው ልጅ እንዲህ ዳያግናይዝ አድርገህ ነው ይህን ሁሉ ነገር ተጠቅመን ምንም አይነት ህመም ያላገኘንበትን ሰው እንዴት በቃላት ይታከማል ብለህ ታስባለህ ብሎ ጠየቀው። ከዛ ያ ሰውዬ ብልጥ ነው ወንድሙና አይ ሲጀምር ሐኪሞች ስትባሉ በጣም ደደቦች አህዮች ናችሁ ብሎ ሰደበው። ዶክተሩ ተበሳጨ፣ አበደ፣ ውጣልኝ በጣም ተሳደበ። ከዛ አየህ አይደለ ቃላት እንደዚህ ስቴት ኦፍ ማይንድህን ራሱ የሚቀይርበት ቴንደንሲ በጣም ሃይ ነው አለ። ስለዚህ የሰው ልጅ ፕሮዳክቲቪቲን ስንለካ ማሽን ገዝተን ባለው ኤፊሽንሲ እንደምንለካው አይደለም። የሰው ልጅ ፕሮዳክቲቪቲ የምንለካው ቤት ከባለቤቱ ጋር ያለው ህይወት፣
ታክሲ ትራንስፖርት ላይ የነበረው ህይወት ብዙ ነገሮች ኢሞሽኑን ዲስትራፕት አድርገውት ፕሮዳክቲቪቲው ላይ የስራ ኢንቫይሮንመንቱ ላይ ባህሪውን ፕሮዳክቲቪቲውን ሊቀንስ የሚችልበት ፎከሱን፣ ታይሙን፣ ኢነርጂውን ሊለውጥ የሚችልበት ቴንደንሲ ብዙ አለ። ሶ ስለ ሚስኮንሰፕሽኖቹ ላውራ። ብዙ ስለ ስፒሪቹዋሊቲ ፓርቱ ብዙ የተነካካ ነገር ስላለ የመጀመሪያው ሚስኮንሰፕሽን በተለይ ኢስላም ቨርሰስ ሙስሊም የሚለው ላይ ዱንያን እቺ ነገር እቺ ዓለም እኮ እቺ ዱንያ እኮ ጠፊ ነች፣ አይ ዱንያ ምናምን ብሎ ያነሳው ነገር አለ። ራሱም ተፍሲሩን ያመጣል። ዱንያና ሀያቱ ዱንያ ብሎ ለሁለት ይገልጸዋል። ቁርአን ውስጥ ኔጌቲቭሊ በዱንያ ጉዳይ የተጠቀሰው ሀያቱ ዱንያ ነው፣ የዱንያ ህይወት ነው። የዱንያ ህይወትን ነው በኔጌቲቭ መልኩ የተገለጸው እንጂ ስለ ዱንያ ብቻ ሲወራ ፖዚቲቭ ኮኖቴሽኖች ነው ያሉት፣ ፖዚቲቭ የሆኑ አመለካከቶች ነው ያሉት። አይ እኔ ዱንያ ይደብረኛል፣ ሲጀምር እኔ ብዙ ሪዋርዴን የምጠብቀው ከአኼራ ላይ ነው። ኖ ዱንያ የተረገመች ቦታ የተለከፈች ቦታ አድርገን አይደለም እናስባት። ዱንያ ፋርም ላንድ ነች፣ ልክ እንደ እርሻ ቦታ ነው። እዚህ ነው ዘራችንን ምንተክለው ምንለው። ከዛ በኋላ አኼራ ላይ ደግሞ ሄደን እናጭዳለን። ሀያቱ ዱንያ ወይንም ደግሞ አልማሉ ወልበኑና ዚነቱል ሀያቱ ዱንያ ይላል አይደል አላህ። እነዚህ ገንዘብም ልጆችም እነዚህ ነገሮች በቃ የዱንያ ህይወቱን ሪማይንድ ሊያደርጉን የሚችሉ አያዎች ናቸውና የተጠቀሰው ነገር የተጠላው ነገር በዱንያ ውስጥ ያለውን ህይወት ራሳችንን ከሱ ጋር አታች ማድረጉ ነው እንጂ ዝም ብለን ዱንያን ብቻ መጥላት አይደለም። ሁለተኛው አብሽር አንተ ሲጀምር ዱዓ አድርግ እንጂ ያንተ ጉዳይ እኮ አላህ ጋር ያለው በዱዓ ማይፈታ ምን ችግር አለ ብለን ሰዎችን ከኮሚትመንት ማሳነፍም ሁለተኛው ሚስኮንሰፕሽን ነው። ለምሳሌ ሙሳም ቢሆን እኮ ዱዓ ሲያደርጉ የነበረው እየሸሹ ነው ከፊራውን ቤተ መንግስት ውስጥ ቁጭ ብሎ አይደለም እኮ ያ ረብ አንተ ማትችለው ነገር የለም መቼም ባህሩን ክፈልልኝ ያሉት። ባህር ጋራ የመሄድ ኮሚትመንቱን ግን ሙሳ ስለወሰዱ ነው። ያ ፕሮዳክቲቪቲ ነው። ታይም ያስፈልጓል፣ ኢነርጂ ያስፈልጓል እና ፎከስድ ሆኖ አለርት ሆኖ ከኋላ ደረሱብን እኮ እያሉ ደግሞ አብረዋቸው የነበሩ ሰዎች ሪማይንድም እያደረጓቸው ነበር። ሶ ባህሩ ፒንፖይንት ላይ ሲደርሱ ነው ዱዓ የተደረገው። ስለዚህ ኑህንም ማንሳት እንችላለን። እዚህ ጋር የበድር ጦርነት ማንሳት እንችላለን። ኑህ 950 ዓመት ዳዕዋ አድርገዋል። 950 ዓመት ፕሮዳክቲቭ የሆነ ኮሚትመንት ወስደዋል። ስለዚህ ዱዓ ሲባል ራሳችንን ከፕሮዳክቲቪቲ እና መሰል ነገሮች አሽሸን ዲታች አድርገን ልክ ቦታው ላይ ወይንም ለስንፍናችን አሪፍ የሆነ ጀስቲፊኬሽን መፈለግ ማለት አይደለም። ሌላው የሰብርን ነገር በሚስኮንሰፕሽን ሌቭል አንስቶታል። ህይወት ሲከብድ ያው በቃ እንግዲህ ምን ይደረጋል ሰብር ማድረግ ነው። ሰብርንም ቢሆን በኮሚትመንት ውስጥ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን እያልንም ቢሆን ነገሮችን ሰብር የምናደርገው ኮሚትመንት እየወሰድን ዝም ብለን ብቻ ኔጌቲቭ ነገር ውስጥ ተቀምጠን እንግዲህ ምን ይደረጋል ይሄ ዱንያ ጠፊ ነው ሰብር አድርገን እንቆይና አኼራ ላይ እናገኘዋለን። እዚህ ጋርም አንድ ቂሳ እኮ አለ። ግብጽ ውስጥ ነው አይደል? አንድ መሪ ስሙ ጠፍቶኝ ነው። አንድ አይሁድ ነበረ፣ ዘይት ሻጭ ነው። መሪው ደግሞ በጣም ባለሀብት ነው፣ ንጉስ ነው። ስለዚህ ይሄ ዘይት ሻጭ አይሁድ ሰውዬ ይመጣና ምን ይለዋል መሪው እንዲያለፈ ቅፍለቱን አስቆሞ ኖት ቅፍለት ቴክኒካሊ ያ ፕሮቶኮሉ ምናምን አስቆመና መሃል ላይ ገብቶ እናንተ ሙስሊሞች በእናንተ ሐዲስ እኮ የተጠቀሰ ነገር አለ። ለአንድ ሙእሚን ለአንድ ሙስሊም እኮ ዱንያ እኮ እንትኑ ነች፣ እስር ቤቱ ነች፣ አኺራ ነው ቤቱ፣ አኺራ ነው ቤተ መንግስቱ። ሶ አንተ ግን በሁለቱም ዓለም ላይ የቤተ መንግስት ህይወት እየኖርክ ነው ብሎ ንጉሱን ይወቅሷል። ንጉሱም የዋዛ አልነበረም። ለነገሩ ልክ ነህ አሉ። እኔ አኺራ ላይ ከምኖረው ህይወት አንፃር እዚህ እየኖርኩ ያለሁት ህይወት እንትን ነው፣ እስር ቤት በለው አሉ። አንተ ደግሞ ነገ ጀሃነም ገብተህ ከምትቀምሳት እሳት አንፃር ይሄ ደግሞ ለአንተ ቤተ መንግስት ነው ሲለው ሰውየው የአይሁድ ሻሃዳ ያዘ ይባላል። ስለዚህ ሰብር የምናደርገው ምን ምንለው ኮሚትመንት ውስጥ ኮንፈርት ውስጥ እየሰራን እየታገልን ነው።
ሌላው ራይትሸስነስ ብሎ ይገልጿል። አማርኛ ትንሽ ምናልባት ፕሮዳክቲቪቲም ላይ ቅድም ዶክተርም ሲቸገርበት ነበረ። ምርታማነትን ሞር ከፋብሪካ ከአግሪካልቸር ጋር ስለሆነ ብዙ ጊዜ የምናገናኘው ራይትሸስነስን እና አክት ኦፍ ወርሺፕን አብሮ ያመጣል። ራይትሸስነስ ወይንም ደግሞ ትክክለኛነትን ወይንም በስፒሪቹዋል ማንነት ውስጥ ተቋን ተወኩልን ያነሳና ተቋ ለሁሉም ማህበረሰብ የተሰጠ ነገር ተደርጎ አይወሰድም። እዚህ ጋር የዴፊኒሽን ችግር አለ ብሎ ያነሳል። ያ ምንድነው? ተቋ ዑለሞችን ብቻ የሚመለከት ተቋ ሲባል ኢማሞችን፣ ሙአዚኖችን፣ የሆኑ የሃይማኖት ሰዎችን፣ ዳዕዋ የሚያደርጉ ዳዮችን፣ ዱዓቶችን እነዚህን ሰዎች ብቻ የሚመለከት ጉዳይ እንጂ ራንደም ሙስሊሙን የሚመለከት ጉዳይ ነው ብሎ አያስቡም። ሶ ራይትሸስነስ ለሰዎች የምንውላቸው እያንዳንዱ ጥሩ ነገሮች ሁሉም ጥሩ ነገሮች አክት ኦፍ ወርሺፕ መሆናቸውን ይገልጻል። የመጨረሻው ሚስኮንሰፕሽን ወይንም ኢትስ ኦል ሪትን መክቱም ነው፣ ቀደር ነው። የአላህን ቀደር መቀበል አለብህ። አንተ ብዙ ጊዜ ዝም ብለህ ትታገላለህ እንጂ አላህ እኮ ለአንተ የጻፈልህ ነገር እንዲሁም እዚህ አይደለም። ያንተ ዓላማና ያንተ የመጨረሻ ጎል እዚህ ሀገር ላይ ምናምን ሳይሆን ሌላ ሀገር ላይ ሞከረው፣ ቲምቡክቱ ላይ ሄደ ሞከረው፣ ታንዛኒያ ላይ ሄደ ሞከረው ብለን ሰዎችን አላስፈላጊ ከነሱ ኢነርጂ ፎከስ እና ታይም ጋር አብሮ ላይሄድ የሚችልን ነገር በቀደር እያሳበብን ለሚስኮንሴፕሽን እናጋለጣቸዋለን። ሶ ያለኝም ደቂቃ በጣም ትንሽ ስለሆነ በተለይ የመጨረሻውን ፕሮዳክቲቪቲ አፍተር ዴይዝ የሚለውን ላንሳና ልጨርስ። ከሞትም በኋላ ፕሮዳክቲቭ እንዴት መሆን እንችላለን የሚለውን ነጥብ በጣም እንደ ሙስሊም ሴንትራል ፓርት ኦፍ አወር ላይፍ ነው ብዬ አምናለሁ። ያ ምንድነው? ከሞት በኋላ የሚቀጥሉ ብዙ ስራዎች አሉ። ጥሩ ልጆችን ማፍራት የሚቀጥልልን ነገር ነው። መስጊዶችን መገንባት፣ የውሃ ጉድጓድ መቆፈር፣ እነዚህ ነገሮች ከብዙ ነገር ጋር ይገናኛሉ። ከበረካ ጋርም አገናኝቼ ልንገራችሁ። ስለ በረካ ዶክተር ከተናገረው በተጨማሪ ኤክስ ፋክተር ካላት ውጪ በረካ ማለት በፕሮዳክቲቪቲ እና በስፒሪቹዋሊቲ መሀል ያለ ኮንሰፕት ነው ይላል። ስለዚህ በረካ ሲባል ዝም ብሎ ምንም ሳይሰሩ ቁጭ ብሎ የሆነን ገንዘብ አውት ኦፍ ኖዌር ማግኘት ማለት አይደለም። በረካ ማለት ፕሮዳክቲቭ እየሆንን የቀን ውሏችን ላይ ማሳካት ያለብንን ነገሮች ሁሉ እያሳካን ያንን ነገር በስፒሪቹዋል ኢነርጂ ማገዝ መቻል ማለት ነው በረካ ማለት። ለዛ ነው ብዙ ዑለሞቻችን ብዙ ሌጋሲ ትተው የሄዱ የኢስላም ታላላቅ ዑለሞችን ስትመለከቱ እነ ቡኻሪን ስትመለከቱ እነ ኢማም ነዋዊን ስትመለከቱ የኖሩባቸው እድሜዎች በጣም ትንሽ ናቸው። ምናልባት እንዳሁን ጊዜም ብዙ ነገሮችን ሊያቀሉላቸው አሁን 500 ፔጅ መጽሐፍ ከፈለኩኝ ያን ያልኩ አይከብደኝም ኤአይ ባለበት ዘመን። ግን 500 ፔጅ ላይ ኤአይን ተጠቅሜ ዩቲላይዝ አድርጌ እየጻፍኩኝ እያረምኩት ቁጭ ብዬ ግን ያንን ነገር ለማግኘት ግን በጣም ታይም ያጣኛል፣ ጣጣለሁ። ያ ችግር ምንድነው? የበረካ ችግር። ነገሮች ስለቀለሉልን ብቻ አይደለም በረካ አለ የሚባለው። ስፒሪቹዋል ማንነታችን ከምንሰጠው ፕሮዳክቲቪቲ ጋር ማች ሲያደርግ ያኔ በረካ ይኖራል። ለዛም ነው ብዙ ሌጋሲ ትተው የሄዱ ሰዎች ህይወታቸው ላይ እድሜያቸው ላይ ጊዜያቸው ላይ በረካ አግኝተው ብዙ ነገር ለኛ ትተውልን ያለፉት ማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ኸይር። መጀመሪያ ይህን ቡክ አፕሮች ሳደርገው ስለ ፕሮዳክቲቪቲ ነው ምናምን የሚለው ታይትሉ ቡክ ተብሎ ሲላክልኝ ኦኬ እንደውም ጥሩ ነው ምናምን እያልኩኝ ነበረ። ትንሽ ሪሌቲቭሊ ሎወር ፕሮዳክቲቪቲ ሲዝን ላይ ነኝ ምናምን እያልኩ ነበርና ኖርማሊ የሰልፍ ሄልፕ ቡኮች ጋር ረጅም የሆነ ኮኔክሽን የነበረኝ የሆነ ታይም ፒክ ታይም ነበረ እና በጣም ተከታታይ በቃ ሰልፍ ቡክ አፍተር ሰልፍ ቡክ አፍተር ሰልፍ ቡክ እንደዛ ያነበባችሁበት ጊዜ አጋጥሟችሁ ከሆነ ግቢ መጀመሪያ አመት ምናምን አካባቢ ሲሆን ማለት ነው እንደዛ ነበርኩ እና
ኤቭሪ ታይም ግን whether it is a good book or a not good self book ሁለቱም ላይ ጥሩ መጽሐፍ ሳገኝ ጥሩ ያልሆነም self help መጽሐፍ ሳገኝ ፊልም ማድረግ የነበረው ጥሩ ያልሆኑት ላይ no way ኢስላሚክ ቫልዩዎች ፕሪንሲፕሎች በደንብ ፊክስ ማድረግ የሚችሉ አሉና ቢኖረን ኖሮ በደንብ እንደዚህ አይነት ታይፖች ላይ በደንብ አክሰስ ማድረግ በጣም ፈልግ ነበር። ከዛ ኋላ ደግሞ ጥሩም ደግሞ ሳገኝ ኦኬ ግን ትንሽ ይሄ ቢገር ፒክቸሩ ላይ ያው ሰልፍ ሄልፕ ቡኮች ፕሮዳክቲቪቲን ከዛ ኋላ ሰክሰስፉል ስለመሆን እንዴት የሆኑ ነገሮችን አቺቭ እናድርግ እንዴት እዚህ ደረጃ ላይ እንድረስ የሚለውን አይደለ ሼፕ ለማድረግ የምንጠቀምባቸው ሶ ራሳችንን እንዴት እናስተካክል ምናምን የሚለው ላይ እና አልቲሜት አንሰር ያለው በኢስላሚክ ፕሪንሲፕል ውስጥ ሲታይ ነው። ካለበለዚያ ኢነፍ አይሆንም። እዛ ውስጥ ካልገባ የሆነ አንዳንዴ ኢቨን ኹራፋቶችን ምናምን ሊያጋጥማችሁ ይችላሉ። የሆነ መጽሐፍ ላይ ታይትሉን አላስታውሰው እንትን ብሎ ቀን ውስጥ እንደዚህ መደጋገም ከዛ ኋላ ዓለም ላይ 2% ሰዎች ብቻ ናቸው ሰክሰስፉል እና ከዛ የሆነች ሻማ ማታ ላይ አብርተሽ ከዛ እንትኑ ከጥላው ጋር እየተያየሽ ምናምን ነገር እንደዛ አይነት ነንሴንስ ሲሆን ቤስት ሴለር እንደነበረ ጀነራሊ አስታውሳለሁ። ታይትሉን ግን ከረንትሊ አላስታውሰውም። ብቻ እንደዛ አይነት እንትኖች አሉና ኢስላሚክ ፕሪንሲፕል ውስጥ መካተቱ ይሄ ኮንሰፕት ኦፍ ሰልፍ ሄልፕ ግዴታ ነው ብዬ አምናለሁ ከድሮ ጀምሮ በጣም በማነብበት ሰዓትም ራሱ። ምክንያቱም አልቲሜት ፐርፐዛችን ያለበት ቦታ ላይ ነው አይደለ መሄድ ያለብን። ሴንስ ኦፍ ዳይሬክሽን ሊኖረንም የሚገባው ሰክሰስፉል ልንሆን የሚገባበት ኤሪያ እስልምናችን ነው። ፐርፐዛችንን ሼፕ ሊያደርግ የሚገባው ላይፍ ስታይላችንን ሼፕ ሊያደርግ የሚገባው ኤቭሪቲንጋችንን ሼፕ ሊያደርግ የሚገባው እንትን ነው እና ምኑን ወደኩለት መጽሐፉ ዲፋይን አድርጎ ነው የጀመረው። አንደኛ ፕሮዳክቲቪቲንም ዲፋይን አድርጎ ነው የጀመረው አጀማመሩ። ከዛ ኋላ ደግሞ እንትንንም ዲፋይን አድርጎ ነው ይሄ ሰክሰስ ፐርፐዝ የሚባለውን ነገር አልቲሜት ፐርፐዝ የሚባለውን ነገር ዲፋይን አድርጎ ሲጀመር ሌሎችን ነገሮች ራሳችንን ይሄ ሰክሰስ የሚባለውን ፕሮዳክቲቪቲ የሚባሉ ኮንሰፕቶችን ሪች ለማድረግ በስትክክል ትክክለኛ ፓዝ ለመሄድ ይጠቅመናል። ካለበለዚያ ግን የሆነ ያክል ከሄድን ከተጓዝን በኋላ አት ሰም ፖይንት ትክክል ላልሆነ ጎል ነበር እንደ ይሄ ሁላ ስለፋ የነበረው የሚል አይነት ዲስአፖይንትመንት ላይ ከመድረስ ይጠብቃል። ስለዚህ ይሄ መጽሐፍ በጣም ጥሩ ኳሊቲ ሆኖ የታየኝ አንደኛ ፕሮዳክቲቪቲ ሲል ስለምን እያወራ እንደሆነ ስለምን ፎርሙላ እያወራ እንደሆነ ከዛ ኋላ ለምን ጉዳይ ነው ፕሮዳክቲቪቲ የሚለውን ኢሹ የሚያነሳው የሚለው አንደርስታንድ ለማድረግ the whole concept of the book ቀላል አድርጎት ነው የተነሳው እና ሜቢ እንትን ላይ ዲፋይን ሲያደርገው አልቲሜት ፐርፐዝ ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ብሎ ጀመረ። የሰው ልጅ የተፈጠረበት ትልቁ ዓላማ አላህ የፈጠረን ከዛ ውጪ ባይዘዌ እንውጣ ብንልም ላይክ እንትን አይደለም ስራችን እሱ ነው። ያው ኮንሲኩዌንሱን ለመቀበል ሬዲ መሆን አለብን ማለት ነው። ከኢባዳ ውጪ ከሆነ ዓላማ ያለን እኔ በዚህ ዳይሬክሽን አይደለም ፕሮዳክቲቭ መሆን የምፈልገው ከኢባዳ ውጪ ባለ ጉዳይ ላይ ሌላ እስኪ በቃ ሀብታም ሆኜ እንትን ሆኜ እሱም ብቻ ከሆነ እዚህኛው ላይ እነዚህኞቹን መጣል ማንችላቸው ናቸው። ኢትስ ናት ይሄ የቾይስ የሆነ ጉዳይ አልቲሜት ፐርፐዝ የሚባለው ነገር የቾይስ የሆነ ጉዳይ አይደለም። በቃ አላህ ግዴታ አድርጎ የፈጠረን ዳይሬክሽን ነው። እሱ ግን አይ አንፈልግም በዚህ ዳይሬክሽን ላይ ፕሮዳክቲቭ መሆን አልችልም ወይም ምርጫዬ አይደለም ፕሮዳክቲቭ ባልሆንስ በዚህ ዳይሬክሽን ካልን የዛን ኮንሲኩዌንስ ግን ለመቀበል ሬዲ መሆን መቻል አለብን ማለት ነው። ሁለተኛው ደግሞ ኺላፋ ብሎ ያነሳው ነው። ያው ወጀዐለኩም ኹለፋ ፊል አርድ ተብሎ የአላህ ኸሊፋዎች የአላህ አምባሳደሮች ሆነን ነው እዚህ ምድር ላይ የመጣ ነው ብሎ አንስቶታል። ሶ which is በጣም ትልቅ የሆነ such a great pursuit እንደዚህ አይነት ፐርሱት የያዘ ሰው ይሆናል። አንድ ፕራይም ሚኒስተር ስታዩት ሰነፍ ከሆነ በዚህም በዛ ካፌ ለካፌ የሚዞር ቢሆን እንትን ጥሩ ነገር አይደለም ሳይሆን ኤክስትራ በቃ ታይሙን ዌስት የሚያደርግ ፕሮዳክቲቭ ካልሆነ ኢፌክቲቭ ካልሆነ ምን ያክል ኢፌክት ነው ያለው። ከዛ የዓለም ደግሞ ኺላፋ ሲሆን አስቡት የአላህ Subhanahu Wa Ta'ala ኺላፋ ሲሆን እያንዳንዳችን ላይ በነፍስ ወከፍ ነው ባይዘዌ የኺላፋ ታስክ ያለብን ሁላችንም አምባሳደር ኦፍ አላህ ነንና እዛ ዳይሬክሽን ላይ
ፕሮዳክቲቭ ባንሆንስ የሚል ጥያቄ እንትን እያለኝ ነበረ። ግዴታ የፕሮዳክቲቪቲ ኮንሰፕት ላይ ባይጨነቅስ የሆነ ሰው እያልኩኝ ነበርና አዘ ሙስሊም አንችልም። በቃ ኢትስ ናት ኤ ቾይስ። ፕሮዳክቲቭ አለመሆን ለአንድ ሙስሊም ቾይስ የሆነ ነገር አይደለም። የሆነ በቃ ዲስ ኢዝ ማይ ላይፍ የራሴ ህይወት ነው እንደፈለኩት አደርገዋለሁ ምናምን ብቻ ብለን የምንቀመጠው ነገር አይደለም። የተሰጠን አማና ነው ሀያታችን። ሶ ዊ ሃቭ ቱ ሜክ ኢት አስ ፕሮዳክቲቭ አስ ዊ ኩድ። በተቻለን አቅም ፕሮዳክቲቭ መሆን ግዴታችን ነው። ሶስተኛ ሜቢ ሚስኮንሰፕሽኖች ላይም ጭምር እንደ ዴፊኒሽን ቢጨምርበት ደስ የሚለኝ የነበረው ኢስቲዕማሩል አርድ የምትለዋን ኮንሰፕት ወይም ምድርን ማሳመር የሚለውን ኮንሰፕት ቢጨምርበት ኖሮ አንድ ስቴፕ ትንሽ ስኬል አፕ ያደረገው ነበር። ምክንያቱም ምድርን ማሳመር አለብን፣ ለዛ መንቀሳቀስ አለብን ሲባል ሁሉም ሰው የሆነ ጨመር የሚያደርግልን ጉልበት አለ እና ያንን ቢጨምርበት ትንሽ ደስ ይለኝ ነበረ። ሌላው መጀመሪያዎቹ ፔጆች አካባቢ እነዚህ ዲፋይን እየተደረጉ ይሄ እነዚህን ዲፋይን ካደረገ በኋላ የሆነ ያክል አስቆሞ የነበረ መጽሐፉ እና ፕሮዳክቲቪቲ ሲነሳ አሪፍ ዴፊኒሽን ነው፣ በዚህ ልክ ዲፋይን ተደረጋለ እና ሀኑም ቅድም ያነሳችው ነገር አለ። ነን ሙስሊም የሆነ ኢንቫይሮንመንት ላይ ሲሄድ አሁን እንደዚህ ማድረግ ትችያለሽ ወይ፣ ሂጃብ ለብሰሽ እዚህ ደረስሽ ወይ፣ እናንተ ፕሮዳክቲቭ ናችሁ ወይ፣ እናንተ የተማራችሁ ናችሁ ወይ፣ ኦኬ ሙስሊም ሳይንቲስት እየተባለ ይነሳልና ሁለት ቶቶች አቅሌ ላይ መጡ። አንደኛው የፕሮዳክቲቪቲን ኺላፋን ከዛ ኋላ ኢባዳን ኢስቲዕማሩል አርድን አላማው አድርጎ የተነሳ ሰው ኢቭን የፕሮዳክቲቪቲን ዴፊኒሽን አዛን ኡማ ክሌም ማድረግ መቻል አለብን። ይሄ የሌሎች ዴፊኒሽን አጥር ውስጥ ገብተን እነሱ ፕሮዳክቲቭ ባሉት እነሱ የሆነ ቦታ ላይ ሰክሰስ ነው ባሉት ጉዳይ ብቻ ሳይሆን እኛ ክሌም ማድረግ አለብን። አላህ ሱብሓነሁ ወተዓላ ባስቀመጠልን ረሱሉ ሰለላሁ ዐለይሂ ወሰለም ዲዛይን ባደረጉልን ላይፍ ሲስተም ውስጥ ነው የፕሮዳክቲቪቲ ኮንሰፕት ፌል ማድረግ ፍሎ ማድረግ ያለበት። በዛ መስመር ውስጥ ፍሎ ሲያደርግና ፕሮዳክቲቪቲ ኦኬ ብለን ጀነራሊ አሁን ዓለም ላይ በምናየው ባለው ይሄ ትሬንድ ነው አሁን የምንጠቀመው ቃል። በዛ ትሬንድ ውስጥ የምናይ ከሆነ ፕሮዳክቲቪቲ የሆነ መስተካከል ያለበት ነገር አለ። የምናይበት መነጽር ራሱ መቀየር መቻል አለበት። ክሌም ማድረግ አለብን። የፕሮዳክቲቪቲ ዴፊኒሽን ለእኔ ከኢስላምና ከኢስላም ከቁርአንና ከቁርአን ነው መሆን ያለበት። ከቁርአን ከሱና ያልወጣ የፕሮዳክቲቪቲ ዴፊኒሽን የሆነ ያክል ነገሩ ሴንስ ሊሰጥ ይችላል፣ ግን ኢን ተርምስ ኦፍ አልቲሜት ፐርፐስ ሃንዲካፕድ የሆነ ነገር ሊኖረው ይችላል። የሆነ የጎደለ ነገር የሆነ ደርሰን የማንደርስበት አይነት ፕሮዳክቲቪቲ ሊሆን ይችላል እና በዚህ ውስጥ ደግሞ ሁለተኛ የመጣልኝ ሀሳብ ስለዚህ በጣም ሞስት ፕሮዳክቲቭ ጀነሬሽን የነበረው የትኛው ነው እያልኩኝ አሰብኩኝ። በጣም ፕሮዳክቲቪቲን ዲፋይን ስናደርገው አሁን ያለውን የማቴሪያሊዝሙን ፒክ እነ አሜሪካ ምናምን ነው የምናየው። ፕሮዳክቲቪቲ ላይ በማሽን ይሄ በማቴሪያል ሌቭል የስ ፕሮዳክቲቭ ሊሆኑ ይችላሉ፣ ግን አንድ ዳይሜንሽን ብቻ ያለው ነገር አይደለም። ፕሮዳክቲቪቲ ብዙ ዳይሜንሽኖች አሉት። እነዛ ዳይሜንሽኖች አልታዩም እና እንደ ሰሃቦች ጀነሬሽን ዓለም አይታ አታውቅም ፕሮዳክቲቭ የሆነ ጀነሬሽን እና በጣም እንትን እያልኩኝ ቁጭ ብዬ ከመጽሐፉ ራሱ አስወጥቶኝ ረጅም ሰዓት እንትን ስል ማንበብ ራሱ አቅቶኝ ነበረ። ምን ያክል ፕሮዳክቲቭ ነበሩ እነሱ፣ ታይማቸው እንዴት ነው የሚጠቀሙት፣ ኢነርጂያቸው እንዴት ነበረ ምናምን እያልኩና መልቲፕላይ አጅራቸውን እንዴት መልቲፕላይ ማድረግ እንዳለባቸው የሆነ በቢዝነስ ማኖችም ከሆኑ ቢዝነሳቸው እንዴት መልቲፕላይ ማድረግ እንዳለባቸው ካልኩሌት እያደረጉ ፕሮዳክቲቪቲያቸው የሚጨምሩ ሰዎች ነበሩና ኢንተረስቲንግ እንትን ሌቭል ኦፍ ዴር ፕሮዳክቲቪቲ እስካሁን ድረስ በጣም አሜዝ ከሚያደርገኝ ውስጥ ዑስማን ኢብኑ አፋን ወቅፍ የሰጡት እንትን ነበረ። የተምር እርሻ አለ። ያንን መሬት በረሱል ጊዜ ሰለላሁ ዐለይሂ ወሰለም ገዝተውት ወቅፍ ሰጥተውት እስካሁን ድረስ ኢማጂን ኤግዚስት ያደርጋል። ዑስማን ምን ያክል ፕሮዳክቲቭ እንደሆኑ ኢማጂን አድርጉ። እስካሁን ድረስ ኤግዚስት ያደርጋል እና ሁለት አይነት ዳታዎች ነው ያገኘሁት። በወር ነው ይላል አንዳንዱ በአመት ነው ይላል። 50 ሚሊዮን ሪያል ፕሮዲውስ ያደርጋል አሁን ባለንባቸው ዴዮች ላይ ማለት ነው። እና ምን ያክል ፕሮዳክቲቭ እንደሆነ የኡስማን ንግዳቸው ምን ያክል ፕሮዳክቲቭ እንደሆነ እና በነጋዴነትም በቢዝነስ ዋይዝ ስናየው
አንድ ደግሞ ስቶሪ አላቸው መዲና ላይ ድርቅ በነበረበት ጊዜ አይ ቲንክ የኡመር ታይም ላይ ነበረ። ሁሉም ሰው ተቸግሯል። ከዛ ኋላ ከተማዋን ያናጋ ቅፍለት ይመጣል። ከዛ ምንድነው ተብሎ ምናምን ቼክ ተደርጎ ሲወጣ የኡስማን እንትን ነው። ከዛ ብዙ ኦፈሮች ይመጡላቸዋል። እንትን እንበልህ እንግዛ በዚህ ዋጋ የበለጠ የላችሁም እያሉ ይጠይቃሉና ከዛ ኋላ አይ በቃ እናንተ በጣም የሰጣችሁኝ ዋጋ በጣም ትንሽ ነው አላዋጣኝ የሆነ ኢንፑት እና አውትፑት ነው የምናወዳድረው። ከዛ ካልኩሌት ሪሊ ያረጉ ነበረ ፕሮዳክቲቪቲያቸውን ምን ያክል አጅር ነው ማገኘው፣ ምን ያክል የጀነት ደረጃ ነው ማገኘው፣ ዱንያ ላይስ ምን ያክል አውትፑት ነው የሚያመጣኝ፣ ምን ያክል ኢፌክቲቭ ነው የሚያደርገኝ፣ ታይሜ ምን ያክል ነው የሚቆጥብልኝ እያሉ ኤቭሪቲንግ ላይ ኤቭሪ ዲቴይል ላይ ካልኩሌት የሚያደርግ ጀነሬሽን ነበር የነበረውና መጨረሻ ላይ የሁላችሁም ዋጋ አያዋጣኝም ርካሽ ነው በአላህ መንገድ ሰጥቻለሁ የሚበልጥ ያተረፈ ንግድ ይሄ ነው ብለው ሙሉ እንትኑን ጊቭ አደረጉት ማለት ነው። ያንን ሙሉ ቅፍለትና ፕሮዳክቲቪቲ ዲፋይን የሚደረግበት ዌይ ሲቀየር እኛም አፕሮቻችን ይለያል። እኛም ስትራይቭ አድርገን መድረስ የምንፈልግበት ቦታ ይለያል። ራሳችንንም ኮምፔር የምናደርግበት ሊሚት ፒካችን ይለያል። ፎር ዛት ማተር ያው ኢስላሚክ ጎልደን ኤጅ ላይ የምታውቁት ነገር ነው። መልሼ ለእናንተ እንደ አዲስ አልነግራችሁም ምን ያክል የፕሮዳክቲቪቲ ፒክ ላይ እንደደረስን፣ ግን ራሳችን ጋር ያለ ነገር ነው ውስጡን ፈትሸን ስላላየ ነው እስልምና ላይ እና ስፔሻሊ ስፒሪቹዋል ፕሮዳክቲቪቲ ላይ የሚያነሳቸው ፓርቶች በጣም ለእኔ ኢንተረስቲንግ ነበሩ። ስፒሪቹዋሊ ፎከሳችንን፣ ኢነርጂያችንን፣ ታይማችንን እያለ ከፋፍሎ አንስቷቸዋልና ለምሳሌ ሰላትን ያነሳል። ሰላት በጣም በቃ ረሱሉም ሰለላሁ ዐለይሂ ወሰለም በኢንተርምስ ኦፍ ኢነርጂ ካየነው አሪህና ቢሃ ያ ቢላል የተባለለት ነው። ከዛ ኋላ ተሐጁድን ካየነው አንስቶ አቅላችንን በማረጋጋት ፎከሳችንን በመሰብሰብ የሌሊቱ ሰዓት ላይ በመነሳት ውስጥ የሚሰጠን ፎከስ፣ ከዛ ኋላ ታይማችን ላይ ደግሞ የሚጨምርልን በረካ ሪል ነው። የበረካ ኮንሰፕት ራሱ ስለተነሳ ላይክ ኢስላሚክ ሰልፍ ሄልፕ ቡክ የሚለው ውስጥ በረካ የሚለውን ኮንሰፕት ራሱ ሳገኘው እንዴት ደስ እንዳለ። የትኛውንም ሰልፍ ሄልፕ ቡክ ብናነብ ያያችሁት ነው እና ማናገኘው ነገር ነው በረካ ምናምን የሚሉ ኮንሰፕቶች። አሁን እነዚህ የሚነኩ የሚጨበጡ አይደሉም፣ ግን ዊዝን ደ ስፌር ኦፍ አወር ሪሊጅን በደንብ ብዙ ነገሮችን የምናገኝበት ነው እና ኢባዳዎች በራሳቸው ራሱ ከሀያታችን ጋር መቆራኘታቸው እነ ሰደቃን እያነሳ እነ ዚክርን እያነሳ ለምሳሌ ዚክር ላይ ከኢነርጂ ጋር ተያይዞ ወመን አረዳ አን ዚክሪ ፈኢነ ለሁ መዒሸተን ደንካ፣ ዚክር ላይ የሌለ ሰው ኢነርጂው ሎው ይሆናል እና እነዚህን ዩቲላይዝ እንዴት ማድረግ እንዳለብን በደንብ አድርጎ ያሳየናል። ለማጠቃለል ያክል ፕሮዳክቲቪቲ የሚባለው ነገር እንደ ሆምቴክ አሳይመንት ብንወስደው ብዬ ማስበው አዛን የሆነ እንደ ወጣት ሙስሊም በተለይ ምንም ቾይስ የሆነ ነገር አይደለም። የኛ ፕሮዳክቲቪቲ የብቻችን ፕሮዳክቲቪቲ አይደለም፣ የፓርት ኦፍ ኡማው ፕሮዳክቲቪቲ ነው። ኮሌክቲቭ የሆነ ፕሮዳክቲቪቲ ነው ቢልድ የምናደርገው። እኔ ፕሮዳክቲቭ በሆንኩኝ ቁጥር ለኡማው አዳፕ የሚያደርገው ነገር አለ እና ኮሌክቲቭ የሆነ ፕሮዳክቲቪቲ ስለሆነ ይሄንን የሆነ አላህ ለነገ ይቀመጥ ባልሆንም ምንም ችግር የለም ብለን ራሳችንን ድሮፕ እንዳናረግ ከራሳችን ሀቅ መጀመሪያ የሚጎልብን ከራሳችን ነው። ከራሳችን ሀቅ በማጉደል ከኡማችን ሀቅ ማጉደል የለብንም። ስለዚህ የራሳችን ፕሮዳክቲቪቲ ላይ መስራት ግድ ይለናል። ያው ፕሮዳክቲቪቲ ራሱን የቻለ ትልቅ የሆነ ሎንግ ፕሮሰስ ነው። ዶክተርም ነብሩክም ሲያነሱት ነበረ። ዛሬ ኦቨርናይት ቡክ ሪቪው ስለመጣን ሀፕን የሚያደርግ ነገር አይደለም። ሜቢ መጽሐፉ ላይ ስለ ዲሲፕሊን ቢጨመር ደስ ይለኝ ነበረ። ዲሲፕሊን የሚጠይቅ ላይፍ ስታይል የሆነ ነገር ነው። ሶ ላይፍ ስታይላችን ላይ ኮንሸስ ሆነ ፕሮዳክቲቪቲን ስራዬ ብለን እንደ አንድ ስራ መስራት አለብን ብለን መስራትን ልንሰራበትና ልንጨነቅበት የሚገባ ዳይሬክሽን ነው። ሶ በዛ ተርም ጥሩ የሆነ ፍሬም የሰጠን ይመስለኛል መጽሐፉ። ኢነርጂን፣ ፎከስን፣ ታይማችንን ይሄ ኢቫሉዌት ለማድረግ ምን ላይ ነው ያለሁት፣ ምን ጋር ነው የጎደለው የሚለውን ሞር በጣም ለእኔ እንደ ኢንፑት የወሰድኩት ኦኬ ያጎደልኩት እዚህ ቦታ ነው፣ እዚህ ቦታ ኢነርጂ ላይ ለሆነኝ አሁን ስለዚህ ታይም ማኔጅመንቴ ላይ ላስተካክል እያለን ለማየት ጥሩ አመቺ የሆነ ፍሬም የሰጠ መጽሐፍ ይመስለኛል። ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላህ